ነበር የሚመስለኝ። በጣም የሚገርም ይቅርታ። እኔም እንደዛ መስሎኝ ነበር። በ1879 የመጀመሪያው አማርኛ ነው ይሄኛው። ፕሮቴስታንትን ብትሆንም ችግር የለውም። ግልጽ ነው። የቢ ያ እዚህ ላይ ቼክ ላደርገው ፈልጋለሁ። ላከኝ ነው የሚለው አንደኛ። ሁለተኛ ነገር ደግሞ ላከኝ ባዩ ማን ነው አንተ የምትለው? ያ ከላይ ጀምሮ ኮንቴክስቱ ሲናገር ለአምላክ የሚያቀርባቸው አትሪቢዩቶችን የሚሰጠው ሰው ኢየሱስ ነው። እሱማ እንትን ነው አባቶችም ኢሳያስ ነው ብሎ ነው የሚያሰሙት። አባቶችም የፈቱት ኢሳያስ ነው ብሎ። ለምሳሌ ቅዱስ ኤፍሬም ዘሶሪያ ካቴና ላይ ብትመለከተው እንደዛ ብሎ ነው ያስቀመጠው። ኤፍሬም ዘሶሪያ ማለት ነው አንደኛ ነገር። እና አውግስቲንም እንደዛ ናቸው። የቸርች ፋዘርስ የተወሰኑት ኢሳያስ ነው ብሎ ያስቀመጡት አሉ። ፕሮቴስታንት ከሆንክ ደግሞ ካልቪን ራሱ ኢሳያስ ስለራሱ ነው የተናገረው ብሎ ያስቀመጠው። ታዲያ እንደዛ ከሆነ ከ12 ጀምሮ እኔ ፊተኛ ነኝ እኔ ኋለኛ ነኝ ብሎ የሚናገረው ያህዌ ነው። ያህዌ ተናግሮ ሳይጨርስ ወይም ደግሞ የነብዩ ንግግር ይገባል ኢሳያስ። ልክ ኢሳያስ ምዕራፍ 50 ላይ እንዳለው ማለት ነው። አውጣለት ኤግዛምፕሎችም ማለት ነው። ኢምራን ቀጥሉ። ያ ንግግሮች የሚቀየሩበት ቦታዎች አሉ። አክቹሊ ሙሴም ጋር ምናምን እንደዚህ አይነት ነገሮች አሉ። ሙሴና ያህዌ አንድ ትሩስ ፍሬዝ ውስጥ የሚያወሩበት አለ። ታውቃለህ? ያ ሙሴ የተናገረው ሙሴ እግዚአብሔርን አትሪቢዩት የሚሰጥበት ስም ሰዓት አለ። በእንደዚህ አይነት ሙሴ እየተናገረ ያህዌ እየተናገረ ሙሴ እየተናገረ ላከኝ እያለ ፈጣሪ ደግሞ እዛው ላይ ደግሞ ስሜ ይላል። እዛው ላይ እንደ አይነት ነገሮች አሉ ባይብል ላይ እዛው ላይ የተናገረ አንድ እንትን ላይ አንድ ቨርስ ላይ። ስለዚህ ከሆነበት ጊዜ ጀምሮ ነው በዚያ ያለው የሚለው ያህዌ ነው። አሁንም ያህዌ አምላክ ልኮኛል መንፈሱንም ልኮታል የሚለው ነገር ደግሞ እዛ ጋር የሚናገረው ኢሳያስ ነው። ግልጽ ነው። ያ ቼክ አድርጓል። ግልጽ ነው። እንደዚህ አይነት ነገሮች አሉ። ኮሜንታሪዎች ኮሜንታሪ ብቻ ሳይሆን ኖርማል የኮንቴክስቱ ራሱ አያስኬድም። ራሱ የአይሁዳኖችም እንትኖችም ነብዩ ኢሳያስ እንደሆነ እናስቀምጡት ኮሜንታሪዎች የነሱ ሚድራሽ ላይ ያ የነሱ ኢሳያስ እንደሆነ ነው የሚያመጡት። ፎርሳ ታዲያ እንደዛ ነው። እነሱ ይቀድማሉ። እነዛ እንዴት ሊሳሳቱ ይችላሉ? አንደኛ ነገር ሁለተኛ ይሳሳታሉ። እንደዛ ከሆነ ከኤርሊ ቸርች ፋዘርስ ተነስቲ ኤርሊ የሚባሉት አፖስቶሊክ ፋዘርስ የሐዋርያት ተማሪዎች የነበሩት ኢሳያስ 48:16 ሲፈቱ ለኢየሱስ ነው ብሎ ይጠቀማል። ላተር ላይ የነበሩ ናቸው ቸርች ፋዘርስ እንደዛ ያሉት። እናንተ እንዳልከው ያሉት እርግጥ ግን አለ እንደዛ የለም። ራሱ ማለት ኢሳያስ 48:16 የሥላሴን ትምህርት ድምዳሜ ለመስራት አያስኬድም። እንደውም ጭራሽ የሚንር ነገር ሆኖ ነው ያገኘነው። አንደኛ ሻላሃኒ ነው የሚለው፣ ሻለሁኒ አይደለም የሚለው፣ ሻለሁኒ ነው። ላከኝ ልከውኛል ማለት ከፈለክ ሻላሁኒ ነው የሚለው። ሻላሃ ማለት ላከ ማለት ነው። ሻላሁ ማለት ላኩ ማለት ነው። ሻላሃኒ ኒ ስትል ደግሞ እኔን ማለት ነው። ሻላሃኒ ስትል ላከኝ፣ ሻላሁኒ ስትል ደግሞ ላኩኝ ነው። ኢሳያስ 48:16 ላይ ሻላሁኒ የሚል ቃል የለም። ስለዚህ ከዛ አንፃር ነው መታየት ያለበት ማለት ነው። የማንቀጥል ተሰፈለ ሰው ኢያያ ስላሴ ይሄ ተከታታይ አንድ ሊጨምር ኡስታዜ፣ እሺ አንድ ጨምር። አንድ ማለት ስላሴን የሚያሳይ ማለት ነው አይደለ? ኦኬ እሺ። ለምሳሌ ከዚሁ ከኢሳያስ 13:7 63 7 እግዚአብሔር እንደሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱና እንደ ቸርነቱ ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ። እርሱም በእውነት ሕዝቤ ሐሰት የሚያደርግ ልጆቼ ናቸው አለ። መድኃኒትም ሆነላቸው።
ምንድን ነው? ምንድን ነው ጋይስ? ምን ነው የተፈጠረው? እሺ ይሰማል? ትሰማለህ ብሮ? ሁለቱም ነገር ወራሉት ትሰማል? አዎ የት ሄዱ? አይ እሺ ማሂር አለ አለው ብሮ። ቀጥል። እሺ ኢምራን ተመልሶ ቀጥል። ምንድን ነው ኢምሩ? ሶሪ አይ ስልክ ገብቶብኝ ነው። ይሰማል አለው። ቀጥል። እሺ ምን ላይ የተቋረጠው? በጭንቃቸው አንድ ፈልጉኝ። እሺ በጭንቃቸው ሁሉ እነርሱ ተጨነቁ፣ የፊቱን መልአክ አዳናቸው፣ በፍቅሩም በርኅራኄው ተቤዣቸው ይላል። ኤቢ ያ ከዛም በኋላ ቁጥር 10 ነው ድገምልኝና እነርሱ ግን አመፁ፣ ቅዱሱን መንፈሱም አስመረሩ፣ ስለዚህ ተመልሰው ጠላት ሆናቸው፣ እርሱም ተዋጋቸው ይላል። ስለዚህ እዚህ ጋር እንደምናየው ከላይ እግዚአብሔር ብሎ የጠቀሰው አለ ቁጥር 7 አካባቢ ላይ። ከዛ ቁጥር 8 ላይ ደግሞ ወይ ቁጥር 9 ካልተሳሳትኩ የፊቱን መልአክ ብሎ ደግሞ የጠቀሰው አለ። እንደገና ደግሞ ቅዱሱ መንፈሱም ብሎ ደግሞ የጠቀሰው አለ። ሰው አሳዘነው እያለ ይናገራል ማለት ነው። ሰው እዚህ ጋር ራሱ 3 አካላት ማየት እንችላለን ብዬ አምናለሁ። ሶስቱም አያስኬድህም። አንደኛ ቴዎፋኒ ወይም በቴዎፋኒ ታምናለህ? ኢየሱስ የብሉይ ኪዳን መልአክ ነው ታምናለህ? ያ አምናለሁ። ሁሉም መልአክ ኢየሱስ አይደለም፣ ግን ቴዎፋኒዎች አሉ ብዬ አምናለሁ። አሁን እሱ ሌላ ርዕስ ነው። ኢየሱስ የብሉይ ኪዳን መልአክ አይደለም። የብሉይ ኪዳን መልአኮች የተለያዩ መልአኮች አሉ፣ እነ ገብርኤል እነ ሩፋኤል አሉ። እነሱን ሌላ ጊዜ እናወራባቸዋለን። ጥያቄያችን እኛ እዚህ ጋር የእግዚአብሔር መልአክ የተባለው ኢየሱስ ነው ሳይሆን ስላሴን ቁልጭ አድርገህ አሳየን ነው። እዚህ ጋር መንፈስ ቅዱስ የሚል ሀሳብ አለ። አዎ ትክክል ሀሳብ አለ። ግን መንፈስ ቅዱስ ከእግዚአብሔር የሚወጣ እስትንፋሱ ነው፣ እሱ እናውቃለን። እንዲሁም ደግሞ በነቢያት ላይ ያወርዳል፣ አሁን ያወርዳል። ግን ጥያቄያችን እሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር እንደሆነ አምጣን። አሁን ወደ ቴዎፋኒ ከገባን ሰፊ ርዕስ ነው የሚሆነው፣ አውት ኦፍ ቶፒክ ነው የሚሆነው። ችግር የለውም። ይህ ጥቅስ በደንብ ያስኬደናል። አክቹዋሊ ከ7 እስከ 10 ባለው ጥቅስ ውስጥ አንደኛ እግዚአብሔር ብሎ ይጠቀሰዋል እንዳልኩ፣ ከዛ የፊቱ መልአክ አለ፣ ዘንድ ደግሞ ቅዱስ መንፈሱም አለ። የውስጥን ስላሴ ማየት እንችላለን። ቅዱስ መንፈሱ ሲባል ተጠሪነቱ ለማን ነው? እግዚአብሔር ተብሎ ሊጠራው አካል ወይስ ለአብ ነው የሚሆነው? ካለን ለአብ ነው። እኛ አብ መንፈሱ እንደላከ ወይም ደግሞ መንፈስ ቅዱስ በኮንሴፕት እንዳለ እኮ አልካድንም። አየህ። ሲቀጥል ቴዎፋኒ ራሱ ኢየሱስ የብሉይ ኪዳን መልአክ ለመሆኑ ማስረጃ ምንድን ነው ብለህ አሁን ሌላ ርዕስ ይገባብን ነው። ኢየሱስ የብሉይ ኪዳን መልአክ አይደለም። 4 ነጥብ። ይሄን ወቀው። ከፈለክ ሌላ ጊዜናና ወይም ደግሞ ከፈለክ ይሄን ስላሴን እንጨርስና በኋላ የብሉይ ኪዳን መልአክ እንደሆነ ቃል በቃል እናሳያለን። አሁን ጥያቄያችንና ስላሴን አሳየን ነው መጀመሪያ። ያ ይሄ ጥቅስ ማሳያ ይሆናል። እሺ ጀስት ፎር ዚ ሴክ ኢቭን መልአክ የተባለው እሺ ጀስት ባትስማማበት እንኳን ፎር ዚ ሴክ መልአክ የተባለው ኢየሱስ እንደሆነ ግራንት ካደረግ እዚህ ጋር በደንብ የተስማማነው ነገር ፊቱ መልአክ የተባለውም ሆነ ቅዱስ መንፈስ የተባለው ተጠሪነታቸው ለአብ ነው። ነገር ግን 3 አካላት ሆነው ተጠቅሰዋል። ስላሴን አያሳይም በተአምር። ኢየሱስ እዚህ ጋር ኢየሱስ መልአኩ ለመሆኑ ማስረጃ አለ? ኦኬ በቅዱስ መንፈሱ ተስማምተናል አይደለ? እዚህ ጋር አሳዘነው ተብሎ የተጠቀሰ ቅዱስ መንፈስ የሚባል ነገር እንዳለ እናውቃለን፣ አልካድንም እኛ። አሁን ጥያቄያችን እዚህ ጋር ቴዎፋኒ ተብሎ የተገለጸ ወይም ደግሞ የፊቱ መልአክ የተባለው ሰው ኢየሱስ ለመሆኑ ማስረጃ አለ? አለኝ። የአባቶችን ትምህርት በመውሰድ እንችላለን። ለምሳሌ መጀመሪያ ከመጽሐፍ ቅዱስ አምጣለን። እኛም ከአባቶች ትምህርት እናሳያለን፣ መልአክ እንደሆነ እናሳያ። ግን መጀመሪያ አንተ ከመጽሐፍ ቅዱስ አሳየን። አባቶችን ትምህርት ይቀበላል እንዴ? ሲጀመር ጀምሮ የአባቶችን ትምህርት ትቀበላለህ? የሆነ እንደ ኢንፋሊብል አውቶሪቲ ያደርጋል ይቀበልን። በእርግጥ ግን በደንብ እቀበላለሁ። ራዕይ 12 ላይ ያለችዋ ሴት ማርያም ናት ብለህ ታምናለህ? ፕሮቴስታንት እንደዛ ብሎ ያምናል? አይ አላምንም። ለእስራኤልም ነው ብለው የሚፈቱ አይደለም፣ ለማርያም ነው ብለው የሚፈቱ አሉ። ትቀበላለህ? ያ የሆነ ስፔሲፊክ የሆነ ርዕስ ላይ መስማማት የለብኝም። ነው መስማማት ሳይሆን የምትቀበለው እየመረጥክ አይደለም መሆን ያለበት። ምንድነው አንድ ቸርች ፋዘር ሲጠቅስ የጠቀሰው ጥቅስ መረጃ ኤቪደንስ ያስፈልገዋል።
ዝም ብሎ በጨበጣ ስላለ ብቻ እሱ የምትቀበልበት ምንም ምክንያት አይኖርም። ራዕይ 12 ላይ ያለችዋ ሴት ማርያም ናት ብለህ አንተ ካልተቀበልክ፣ እስራኤል ናት ብለህ ከተቀበልክ፣ ቸርች ፋዘርስ ውስጥ ያሉ ሰዎች ደግሞ ማርያም ናት ብለው ይቀበላሉ። ኢሳይያስ 63 ላይ ደግሞ የፊቱ መልአክ የተባለው ኢየሱስ ስለመሆኑ ከብሉይ ኪዳንና ከአዲስ ኪዳን ማስረጃ ማምጣት ይጠበቅብሃል። ከሌለ ግን እከሌ የሚባል ቸርች ፋዘርስ ወይ አውጉስቲን ወይ ዮስጦስ ሰማዕቱ ወይ የሆነ ነገር ስለተናገረ ብቻ ከየት አመጣው እሱስ? ምክንያቱም የሬቭሌሽን ጉዳይ አይደለም የነሱ ኮሜንተሪ በሬቭሌሽን ነው እንደሚመራው ሬቭሌሽን ነው ማለት ነው። ከመጽሐፍ ቅዱስ የወጣ ኢንተርፕሬቴሽን እኮ አይደለም ከሱ ኖ አይ ኤቪደንስ ያስፈልጋል። አይ ሬቭሌሽን አይደለም። ኤቪደንስ ሲኖረው ነው የምትቀበለው። ኮሜንት ሲያደርግ ማለት ነው። ያለ ኤቪደንስ ግን የፊቱ መልአክ የተባለው ኢየሱስ ነው ብሎ ማስረጃ ሲል ማስረጃ አምጣ ነው ማምለት ያለብህ። ዮስጦስ ሰማዕቱም ይሁን ኦሪገንም ይሁን የትኛውም ይሁን ማለት ነው። ከመጽሐፍ ቅዱስ ማጻማት እንችላለን። አክቹሊ ፍቺዎቹ ነው መልአክ የተባለው እሱ ስለመሆኑ ማስረጃ አምጣ። ኢየሱስ ስለመሆኑ አንድ ጥቅስ አታመጣ። እሺ ለምሳሌ መጽሐፍ ቅዱስ ኢየሱስ ክርስቶስን የክብሩን ነጸብራቅ እያለ ይጠራዋል። የፊቱ መልአክ ነው የሚለው እኮ መልአክ ማለትና የፊቱ ነጸብራቅ ማለት ይለያያል። ራዲየንስ ነው ራሱ። ልክ መስተዋት አዲስ ኪዳን ላይ ኢየሱስ ክርስቶስ እኔን ያየ አብን አየ ብሏል። መታያው መስተዋቱ ነው። የክብሩ መንጸባረቂያ ማለት መስተዋት ነው፣ እሱ ነው። ልክ መስተዋቱ ግን ኦንቶሎጂካሊ እንትን ነው ማለት አይደለም፣ አንድ አይነት ነው ማለት አይደለም። ለምሳሌ ፀሐይን ብታረግ በመስተዋት ብታያት በመስተዋት የሚንጸባረቀው የፀሐይ ብርሃን ነው፣ የፀሐይ ሙቀት ነው፣ የፀሐይ ጨረር ነው። ግን ፀሐይ አይደለችም እሷ። ኦንቶሎጂካሊ መስተዋት የሚሰራው ከሌላ ነገር ነው። ፀሐዩ ያለችው ሃይድሮጂን ሚሊየም እና አርገን የሚባል ነገር ነው ያለበት፣ የተለያየ ነገር ነው። አሁን እኛ ጥያቄያችን ኢሳይያስ 63 ላይ ቁጥር 10 እና 11 ላይ የፊቱ መልአክ የተባለው ኢየሱስ ነው ብሎ ያስተማረ የአዲስ ኪዳን ሐዋርያት የብሉይ ኪዳን ነቢያቶች አሉ ወይ ነው። ኦኬ እሺ በደንብ ከኢየሱስ ጋር ፊት ያደርጋል የዴፊኒሽን ብዬ አምናለሁ። አሁን የጠቀስኩልንም ጥቅስ እኮ ተቀብሏል ኦልሬዲ ኢየሱስ ክርስቶስ የክብሩ ነጸብራቅ እንደሆነ። አብ ደግሞ ከአንድ በላይ ገጽ የለውም። የፊቱ መልአክ ነው፣ የኤሰንሱ የእሱ መልአኩ ነው፣ መልእክተኛ ነው እየተባለ ያለው። ፊት የሚለው ፓኒን ነው አይደል? በባይት ፕሮሶፖን ነው። ለዛ ለፕሮሶፖኑ መልእክተኛ ነው የሚለው። ለፕሮሶፖኑ መልእክተኛ ደግሞ ገብርኤልም ነው። ሉቃስ 1:17 ላይ ስትመለከት በአምላክ ፊት የምቆመው ገብርኤል ነኝ ብሏል። ስለዚህ ለዛ ፕሮሶፖን ለዛ ኢፖስታቲስ መልእክተኛ ነው። አዎ ገብርኤልም ሚካኤልም ሩፋኤልም ፋኑኤልም ሁሉ መላእክቶች ለዛ ለእንትኑ ለፕሮሶፖኑ መልእክተኛ ናቸው። ስለዚህ ኢሳይያስ 63:10 ላይ ያ የፊቱ መልአክ የተባለው ኢየሱስ ስለመሆኑ ማስረጃ የታለ ነው ቢብሊካሊ ወደ ኤቪደንስ። እሺ በመጀመሪያ ደረጃ ኤንጀል መባሉ ብቻ ጀስት የሆነ በኤንጀል እርከን ያለ ፍጡር ያስብለው። ምክንያቱም ለሰው የተሰጠም ስያሜ ስለሆነ ባጭሩ መልእክተኛ ነው ፊት ላይ ያዘ ሁሉ ይመጣል። ግን ዲቫይን መለኮት የመለኮት መልእክተኛ አይሆንም። ሁለት መለኮት ነው የሚሆነው። ልክ አሁን ገብርኤል እና ሚካኤል ስንት ኤሰንስ ናቸው? ገብርኤል እና ሚካኤል ኦፍ ዘ ሴም ሰብስታንስ ናቸው። ተመሳሳይ ሰብስታንስ። ፕሮሶፖናቸው ስንት ነው? ፕሮሶፖናቸው የተለያየ ፕሮሶፖን የተለያየ ፕሮሶፖን ነው። ስንት መላእክት ናቸው? ሁለት። ለምን ሁለት አልካቸው? የሰንሳቸው ስንት ነው? የመላእክ የሰንስ ሴም ሰብስታንስ ቢሆንም እንኳን ዲቪዚብል የሆነ ሰብስታንስ ነው ያላቸው። የአምላክን ሰብስታንስ ግን እንከፋፈለው የምንችለው ነገር ነው። ኢንዲቪዚብል ሰብስታንስ የላቸውም። ራሱ ኢንዲቪዚብል ፕሮሶፖን ነው ያላቸው። ፕሮሶፖንነታቸው ልክ እንደ አብ ወልድ መንፈስ ቅዱስ በኤሰንስ ደረጃ በቢንግም ደረጃ አንድ ናቸው። ልክ እነዚህም አንተ እንደምትለው መላእክቶች በኤሰንስ ደረጃ እና በቢንግ ደረጃ የተለያዩ አይደለም፣ ሴፓሬት አይደሉም። አይ ናቸው አክቹሊ አይደሉም። ዲቫይድ ሊደረግ የሚችል ነገር ሁሉ ሴፓሬትድ ነው። ኢንዲቪዥዋል ናቸው ፕሮሶፖን ስላላቸው ማለት ነው። ወይም ደግሞ ሂፖስታቲስ ስላላቸው። ስላሴ ላይም ያሉ አካላቶችም እንደዛ ናቸው፣ ልዩነት የላቸውም። ሂፖስታቲስ አላቸው፣ ፕሮሶፖን አላቸው። ያ ነገር ግን ኦፍ ዘ ሴም ሰብስታንስ ናቸው። ለነሱ የምንጠቀመው ቃል ራሱ ዲስቲንክሽን እንጂ ሴፓሬሽን አይደለም። ምክንያቱም ዲቪዚብል የሆነ ኤሰንስ ላይ ሴፓሬሽን አይደለም። ሴፓሬሽን የላቸውም መላእክቶች። ሴፓሬሽን የላቸውም በኤሰንስ። ሴፓሬሽን አሁን አላቸው ብለህ ነበር እኮ። አላልኩም። ሴፓሬሽን አላልኩም፣ ዲስቲንክሽን ያልኩ። በደንብ አላዳመጥከኝም። እሺ ችግር የለውም ግን ብለኛል። ሴፓሬሽን የላቸውም። እንኳን እነሱና እኛም ሴፓሬሽን የለንም። ራሱ ሂማን ቢንግ ማለት ነው። ኤሰንሱ ሆሞ ሳፒያንስ ነው፣ አንድ ነው።
ራሱ ሰው የሚለው ነገር ነው ራሱ በኤሰንስ ደረጃ ማለት ነው። አንድ ኤሰንስ ነው ያለው። ከፈለክ ከቸርች ፋዘርስ ማስረጃ እንሰጣለን። ሰው አንድ ኤሰንስ እንዳለው አንድ ቢንግ እንዳለው ማለት ነው። ሴፓሬት ቢንግ የለውም ሰው። ኦኬ ስለዚህ አሁን ምንድነው ነጥባችን? ያነሰው አለ አክቹሊ። እሺ እሱን ነው እኮ የምልህ እኮ አንድ ሰው ነው ያለው በዓለም ላይ አንድ ሰው ነው ያለው፣ አንድ ኤሰንስ ነው ያለው። ግን የተለያየ ዲስቲንክት ፐርሰን ስላለ ነው ብዙ ሰው ያደረገ ማለት ነው። ወደ ነጥባችን ስንመለስ መለኮት የመለኮት መልእክተኛ ይሆናል። አይ መለኮት የምንለው ሲጀመር ስፔሲፊክ የሆነ ሃይፖስቴሲስን ካላወጣ ግብርን አታወራለህ እኮ። እሱን እኮ የምልህ እኮ። ስለዚህ ያ ነው ራሱ እዛ ጋር መልእክተኛው የማን መልእክተኛ ነው ስንል የአንድ አምላክ መልእክተኛ ነው። የፊቱ መልአክ ነው የሚለው። የፊቱ መልአክ አሁንም ኢየሱስ ስለመሆኑ ማስረጃ የለም። ችግር የለውም እናወራበታለን። ግን አሁን መለኮት የመለኮት መልእክተኛ ይሆናሉ ለሚለው በፍጹም ሲጀምር ጥያቄውን ልክ አይደለም። ስፔሲፊክ የሆነ ሃይፖስቴሲስን ካላወጣ በስተቀር ግብርን አታወራለትም። ሃይፖስቴሲሱን ሲያወጣው ደግሞ የፊቱ መልአክ ብሎ ጠርቶታል። ያም ደግሞ ለኢየሱስ ክርስቶስ ከሰጠው ዴፊኒሽን አንጻር ፊት የፊቱ መልአክ የተባለው ኢየሱስ ስለመሆኑ ማስረጃ የለም። ራስ ስፔኩሌሽን ነው አጠቃላይ ማለት ነው። ኦኬ የፊቱ መልአክ የተባለው ኢየሱስ ክርስቶስ ለመሆኑ ነው ማስረጃ የምሰጠው ማስረጃ የለም። አሁን የታልሙዲክ አሁን ለምሳሌ እኔ አሁን ኢንፎርሜሽን አለኝ ለምሳሌ ኤቪደንስ ባይኖረኝም ማለት ነው። አንተ ግን ኢንፎርሜሽንም ኤቪደንስም የለህም የፊቱ መልአክ ኢየሱስ ስለመሆኑ ማለት ነው። ለምሳሌ ጁብሊ ትቀበላለህ? የአይሁዳውያኖች መጽሐፍ ጁብሊ ከክርስቶስ በፊት የነበረው ኢየሱስ እኮ ለኢየሱስ የአይሁዳውያን መጽሐፍ ማስረጃ አይሆንም ሲጀመር። ኖ መጽሐፉ እንዴት ማለት ጁብሊ እኮ ነው ያልኩህ እኮ ጁብሊ ኮሜንታሪ አይደለም እኮ ጁብሊ መጽሐፍ ነው። ኦኬ እሺ ካናናይዝድ ነው። ዴድ ሲ ስክሮልስ ውስጥ የተገኘ ነው። ዴድ ሲ ስክሮልስ ውስጥ የተገኘ ነው። የሙት ባር ጥቅል ውስጥ የተገኘ ነው። ኩፋሌ የምንለው በኢትዮጵያ ዴድ ሲ ስክሮልስ ውስጥ የተገኙት ጁብሊ የሚባለው መጽሐፍት ውስጥ የፊቱ መልአክ ፍጡር እንደሆነ ይናገራል። ምን ትላለህ? ኦኬ አልቀበልም። ካኖኒም ውስጥ የለም ሲጀመር እኮ። ግን አሁን ኢንፎርሜሽን ቢያንስ ኢንፎርሜሽን ሰጠው። ኤቪደንስ ባልሰጠህም ለአንተ ኤቪደንስ ባይሆንም ግን ኢንፎርሜሽን አግኝተሃል። ልክ እንደሰጠው አንተም ከጥንት ከነበሩ መዛገብት ውስጥ መካከል ኢሳይያስ 63:10 ላይ የፊቱ መልአክ የተባለው ኢየሱስ ነው ብሎ የተናገረ ያለ ካለ ትሰጠኛለህ ወይ? ስለዚህ ከአይሁዳውያን መጽሐፍ ኦር ደግሞ ከጥንት መጽሐፍት ቻሊ በእነሱ ካኖን ውስጥ ካሉ መጽሐፍቶች ነው ኢየሱስ ክርስቶስ ታዲያ እነሱ ሳይረዱት ቀርተው በእነሱ በኮሜንተራቸው በመጽሐፋቸው አንደርስታንድ ያደረጉት ነገር የተሳሳተ ነው ልትል አትችልም። ጥንትም የነበረ አንደርስታንዲንግ ስለሆነ ማለት ነው። አንደኛ። ሁለተኛ ነገር ደግሞ የሐዋርያት ተማሪዎች አሉ አይደል? የሐዋርያት ተማሪዎች አሉ አይደል? አሉ አፖስቶሊክ ፋዘርስ። ከነሱ መካከል ኢሳይያስ 63:10 ላይ ለኢየሱስ ነው ብሎ ይጠቅማል። አክቹሊ ከመጀመሪያዎቹ ሜቢ ፈርስት እና ሴኮንድ ሴንቸሪ ከሆነ እየጠየቀኝ ያለው ቼክ አደርጋለሁ ግን ያለ አይመስለኝ። ስለዚህ እንደዛ አይመስለኝም። ራሱ ኖርማሊ ኢሳይያስ 63:10 ላይ ለስላሴ መሆን አይችልም። ራሱ አንደኛ ነገር መንፈስ ቅዱስ ተጠቅሷል። አዎ ቅዱስ መንፈሱ መልአኩ የሚለው ነገር የፊቱ መልአክ የሚለው ያኔ ከግብጽ ምድር ሲያወጣቸው የነበረው መልአክ ነው። እንደውም ሚካኤል ነው የሚል ነገር አለ በኦርቶዶክስ። ኦኬ መና ያው መልአክ ነው ብለህ ታምናለህ? ይሄ ሚካኤል ነው ብለው ይላሉ በኦርቶዶክስ አስተምሮት ውስጥ። ኦኬ ችግር የለውም ግን አሁን እዚህ ጋር የተጠቀሰው መልአክ ከግብጽ ምድር ያወጣቸው መልአክ ነው ብለህ ነበር። እሱን ታምናለህ? ይላል እኮ የፊቱ መልአክ። አዎ የፊቱ መልአክ ይላል። አዎ ኦኬ እሺ የፊቱ መልአክ አስመረሩ የሚለው አንድ ለምሳሌ ዕብራውያን መጽሐፍ ምዕራፍ 11 ላይ ሲናገር ከግብጽ ከፈርዖን መልካም ስብና ጠጅ ይልቅ ስለ ክርስቶስ መከራ መቀበል ወደደ እያለ ይናገራል። ስለ ክርስቶስ መነቀፍ የሚበልጥ መከራ ከተቀበላለም ስለ ክርስቶስ መነቀፍ ይላል እኮ። ስለ መሲሁ ነው የሚያወራው እንጂ ስለ መልአኩ ነው የሚል አለ። ችግር የለውም። እሺ ስለሌለ ነገር መልአኩ ተነቅፏል እንደ ግብጽ ላይ ስለነቀፍ ነበር። አዎ ስለ መሲሁ መምጣት ተናግሯል ሙሴ። በታልሙዲክ ሶርሶች አሉ። ለምሳሌ ሚሽና ውስጥ አለ። ስለ መሲሁ መምጣት በተናገረበት ላይ የተነቀፈበት ነቀፋ አለ። ያንን የዕብራውያን ጻፊ ከዛ ባግራውንድ የተነሳ እየነገረንና እያናገረን ያለው እንጂ አንተ እንደምትለው መልአክን እስራኤሎች በምድረ በዳ ያሉ የነቀፉበት ምንም ጥቅስ የለም። እስቲ የፊቱ መልአክ የሚባለውን ነቅፎት ነበረ፣ ስለሱ መነቀፍን መረጠ ይላል። ለመልአኩ ብሎ እንደዛ ያደረገበት ነገር ካለ ማስረጃ ታመጣለህ። አክቹሊ የዛ ሳይሆን ፖይንት እዚህ ጋር ስለሱ መነቀፍ መረጠ ሲል ስለሌለ ነገር ነው መነቀፍን የመረጠው ወይስ ኤግዚስተንስ ስለነበረው ነገር ነው መነቀፍ የመረጠው? ስለመሲሁ ነው የሚለው፣ ስለመሲሁ እንጂ ስለመልአኩ አይደለም። ስለመሲሁ ስለ ክርስቶስ ነው መነቀፍ መረጠ ይላል።
ደግሞ እዛ ጋር ደግሞ መሲሁ የሚባለው ነገር አጨቃጫቂም ነገር አለው። ስለ ክርስቶስ የሚለው ነገር ስለተቀባው ነው የሚለው። ካህናቶቹ በአጠቃላይ ይነቀፉ ነበረ ይቀቡም ነበረ ብሎ የሚተረጉሙ አሉ። ለምሳሌ ብሉይ ኪዳን ላይ የነበሩ ካህናት ክርስቶስ ይባላሉ። ታውቃለህ? አይ ክርስቶስ የተቀባም ክርስቶስ ተብሎ ክርስቶስ ክርስቶስ ኖ ክርስቶስ ተብሎ በሌላ አርቲክል ስለዚህ እንደዛ ይሆናል። ስለዚህ እዛ ጋር ዕብራውያን 11 ላይ ሲናገር ስፔሲፋይ አድርጎ ስለሚመጣው መሲም አይደለም ብለው የሚተረጉሙት አሉ። ዕብራውያን ጸሐፊ የነገረን ከዕብራውያን ባክግራውንድ የተነሳ ስለሆነ ነው። ከዛ አንጻር ነውና ያን ይመስላል። ቀጥሉ እናንተ። እኔ ልወጣ ነው። ወንደርፉል እንትን ነበር ጊዜ ነበር የነበረን። ቴንክ ዩ። ሰላም አለይኩም። ሰላም። አንድ ምን ነበረ ሀቢቢ? ቆይ ከእሱ ጋር እንጨርስ። አንዴ ጨርስሽ። ምንድን ነው ሀሳቡ? ቆይ አይ ሀሳቡ ምንድን ነው? እኔ ቀዳ ወልቀድር በሚባለው ነገር ላይ እንድትወራረብኝ ስለፈለኩ። እሺ ቆይ አንዴ እናብራራለን። እሺ አንድ ጊዜ ቆይ ማየት ትቀጥላለህ ወይስ ልቀጥል? እሺ ኤቢ እስቲ አይ በጣም ስለተመቸኝ እኮ ነው። አወራረህ በጣም ደስ ይላልና ሌላ አለ? እሺ ከዚህ ውጪ አይ ጊዜ ከመፈጃ አይበቃኝም ብለህ ኢብሮ ምናልባት ግን ስለምናረብ ጥያቄ ቢጠይቅ ጥያቄ ካለው አዎ ብትጠይቅ አሪፍ ነው። ኦኬ እሺ በእርግጥ ብዙ መቆየት አልችልም፣ ግን ባጭሩ ማወቅ የምፈልገው ነገር እስልምና በመሐመድ ዘመን በተሰበከው ልክ የተወሰኑ መመሳሰሎችን እያወጣን ብቻ ሳይሆን ነብዩ መሐመድ ያስተዋወቁትን አምላክ ከእሳቸው በፊት ማግኘት እንችላለን። ከ6ኛው ክፍለ ዘመን በፊት አዎ እንችላለን። እምልህ አንድ አምላክን አስመልክቶ ለምሳሌ ኢብራሂም አብርሃምን ብታየው አብርሃም ሲያመልከው የነበረው አንድ አምላክ በብቸኝነት ነው። ያው ሙሉ በሙሉ እሱን ባይብል ላይ እናገኛለን ማለት ይቸግራል። ለምንድን ነው የሚቸግረው ካልን መጽሐፉ የተበረዘ ስለሆነ ማለት ነው። የተበረዘ ስለመሆኑ አንተም ታምንበታለህ ብዬ አስባለሁ። ኤቢ አይደለ? አይ አላምንበትም። መበረዝ የሚለው በእርግጥ ዲፋይን መደረግ አለበት። የሆነ ቴክስቹዋል ክሪቲሲዝም ከሆነ አለበት፣ ነገር ግን ተበርዟል ብዬ አላምንም። ኖ ቴክስቹዋል ክሪቲሲዝም አንድ ነገር ነው። ቴክስቹዋል ክሪቲሲዝም አንደኛው ከሌላኛው ማኑስክሪፕት መለያየቱ ሌላ ነገር ነው። ጥያቄው ራሱ መጽሐፉ ቫሪያንት ነው። ራሱ ውስጡ ለምሳሌ ወንጌላቶች እርስ በርሳቸው መለያየታቸው ቴክስቹዋል ክሪቲሲዝም ነው ወይስ ልዩነት ነው? በማለቴ የራሱ የመጽሐፉ ልዩነት ነው። የመጽሐፉ ልዩነት ነው፣ ግን የአተራረክ ልዩነት እንጂ ግጭት አይደለም። የአተራረክ ልዩነት ያልሆነ ሊትራል የሆነ ግጭት ከሆነስ? ሊትራል ግጭት ብለህ የምታቀርብልኝ ሜይ ቢ አይ አውቃቸዋለሁ የተወሰኑ ክሌሞቹን፣ ግን እስቲ እንደዚህ አይነት ነገር አለበት ብዬ አላምንም። ኦኬ እንየው። እሺ ለምሳሌ በትር ያዝ። እሺ ምክንያቱም መጨረሻው እዛ ስለሚመጣ ብዬ ነው። መጨረሻ ላይ ይዞ ነው የሚመጣው እዚህ ላይ ነው እንጂ አንድ አምላክ አስተምሮ ባይብል ላይ በስነ ስርዓት ቁጭ ብሎ አለ እና አሁን ለምሳሌ ከመጀመሪያው ብለህ ስንጀምር እንደምታውቀው የአካዚያስን ጉዳይ ታውቀዋለህ መቼስ፣ ሁሌ ስለማነሳው ታየዋለህ አይደለ? ቴክስቹዋል ቫሪያንትም አለ ነገስትና ዜና ላይ ነው። አዎ የስክራይባል ኤረሮች ናቸው ብለን ምናምን ነው እኮ። ስክራይባል ኤረር ከየትኛው መጽሐፍ ላይ ነው የምትነግረኝ? ከየትኛው ላይ አስተያየት ነው የምነግረኝ ስክራይባል ኤረር መሆኑን? ማለት ወዴት ነው ወደኋላ ተመልሰህ የምታየውና የምትነግረኝ? ወደኋላ ተመልሰህ አይተህ ትነግረኛለህ? ተበርዟል ማለት እኮ ስክራይባል ኤረር ነው እኮ በቃ አለቀ ጉዳዩ። ሜቢ ስክራይባል ኤረር ሳይሆን ኢንቴንሽናል የሆነ ጭማሪዎችን እና ለዶክትሪን የሚደረጉ አንዳንድ ማስተካከሎች ምናምን ከሆኑ ነው ተበርዘልን እንችላለን። ሰው አሁን በእጅ በሚጻፍበት ዘመን የተፈጠረ ስህተትን እንደ መበረዝ አንቆጥረው። እሺ እሱን እመጣልሃለሁ። አሁን አንድ የመጀመሪያውን ስቴፕ እና አንደኛው ስቴፕ ምንድነው? ስክራይባል ኢረር አለ ማለት ነው። በቃ ሳያቅ በአጋጣሚ የሰራው ስህተት አለ ማለት ነው። ስለዚህ በአጋጣሚ ሌላ ስህተት የሚሰራል አንድ ነገር ነው። ስለዚህ አንድ ያዘ ነው። ሁለተኛ ነገር ደግሞ እንያዘሽ። ለምሳሌ አንድ ጊዜ
ኦልራይት ኖ እዚህ ጋር ሳይሆን አይ ቲንክ ይሄኛው መሰለኝ። እስቲ ለምሳሌ ይሄ ምን እንደሆነ ተነግረኛለህ። እስቲ አንተ ዮሐንስ ወንጌል ላይ አንድ የተጠቀሰ ጥቅስ አለና ማን ነው? ዮሐንስ ወንጌል ሳይሆን ይታለው ወደኋላ ጀስት ከዚህ በኋላ ሜቢ ግን አንድ ጥያቄ ይኖረኛል እዚሁ ላይ ትጠይቀኛለህ። እሺ ትጠይቀኛለህ። እዚህ ጋር ምናልባት ታስታውስ እንደሆነ አይ ዶንት ኖ ያንተን እይታ አላየሁትም እስካሁን። እስቲ አንተ ትነግረኛለህ ምን እንደሆነ። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው አይደለ? ቸር የተባለው ማን ነው እዚህ ጋር? ኢየሱስ። ማን ነው ቸር የተባለው? በጣም ጥሩ። የዘላለም ሕይወት ወርስ ዘንድ ምን ላድርግ ነው ያለው አይደለ? ኦኬ ድምጻችን ተላልቋል። ኦኬ እሺ ኢየሱስ ስለምን ቸር ትለኛለህ ብሎ ተቃውሟል አይደለ? በጣም ጥሩ። ከዛ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ የእግዚአብሔርን ቸርነት ለሱ ብቻ ሰጥቷል አይደለ? በማርቆስ ጻፊ መሰረት። በጣም ጥሩ። ስለዚህ እዚህ ጋር እሺ ቀጥል፣ መልስበታል። ችግር የለውም ቀጥልና መልትሪ እንደፈለክልስ። ያ ኢየሱስን ቸር መምህር ብሎታል። አንድ ነገር ነው። አምላክ ብቻ ቸር መሆኑ ተነግሯል። አንድ ነገር ነው። ቸር መምህርነቱን ተቃውሟል ኢየሱስ። ስለዚህ ሁለተኛ ዘገባ ደግሞ በዚሁ በተመሳሳይ ዘገባ የማቴዎስ ወንጌል 19:16 ላይ እነሆም አንድ ሰው ወደሱ ቀርቦ መምህር ሆይ ተብሏል። ቸር የሚለው ያው በእንግሊዝኛ ሁለቱም ጉድ ነው ተብሎ የተቀመጡት የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ ነው አይደል ያለው? አይደል? ስለዚህ አሁን እዚህ ጋር መልካም የተባለው ነገር ነው ወይስ ኢየሱስ ነው? እዚህ ጋር ስለምን ቸር ትለኛለህ? ሶሪ ምን ላድርግ የሚለው ጋር መልካም የሚል ይጨመርበት። ኮንትራዲክሽን ራሱ እኮ አይደለም፣ ስለ ነገሩ እያወራ ነው እዚህ ጋር ያለው ማለት ነው። እንዴት ኮንትራዲክት እንደሚያደርግ እናየዋለን። አሁን እሱም ስለ መልካም ነገር ለምን ትጠይቀኛለህ አለ። ኢየሱስ ነው እዚህ ጋር ኢየሱስ ነው ስለ ራሱ ነው የተቃወመው ወይስ ራሱ? በዛኛው ላይ ምን ነበር ያለው? ስለምን ቸር ትለኛለህ ነው። ስለምን ቸር ትለኛለህ ነበር ያለው። እዚህ ጋር ማን ነው ባለቤቱ? እዚህ ጋር ደግሞ ስለ መልካም ነገር ለምን ትጠይቀኛለህ? ከእግዚአብሔር ውጪ ማንም መልካም የለም ማለት ነው። በጣም ጥሩ። ነገር የሚለው ነው ባለቤት ወይስ እዚህ ጋር ኢየሱስ ነው? እዚህ ጋር አይ ነገር የሚለውን ነው በባለቤትነት ያመጣው። ለምንድን ነው የለወጠው? አይ ለውጥ እኮ አይደለም። እስቲ ያተራረክ ልዩነት ነው ደግሞ ምንም አይነት ልዩነት የለውም። ራሱ ብታነባቸው በተመሳሳይ መልኩ ራሱ አዋቅረን ፔር የሚያደርጉ አባቶች አሉ። ለምሳሌ አሁን ይሄንን ራሱ በጣም ልዩነት አለው። አንድ ጊዜ ሐሳብን ቀጥልና መጀመሪያ ልዩነቱን እናደርጋቸው። እሺ ችግር የለም ቀጥል። ያ ለምን መሰለህ አሁን እዚህ ጋር በጣም ችግር የሚመጣው የመጀመሪያ ኢየሱስም ስለመልካም ነገር ለምን ትጠይቀኛለህ ሳይሆን ያለው ስለምን እኔን ቸር ትለኛለህ ነው ያለው። እኔን ፐርሰናሊ ኢየሱስን ለምንድን ነው እኔን የምትለኝ ነው ያለው። በቃ ሊትራሊ እኔን ነው ያለው። እዚህ ጋር ግን ስለመልካም ነገር ለምን ትጠይቀኛለህ ነው ያለው። ምክንያቱም መጀመሪያ ነው የተቀየረው ጉዳዩ። እዚህ ጋር ቸር የሚለው ጠፋ። ቸር የሚለው ለነገር ገባ። ተግባባን። መልካም የምትለዋ ነገር ለሚለው ገባች። ከዛ በኋላ ምን ሆነ? ፊክስ ሆነ። ስለ መልካም ነገር ለምን ትጠይቀኛለህ? ታዲያ መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ትእዛዝን ጠብቅ ብሎ አስቀመጠለት። አሁን እዚህ ጋር መጀመሪያ በተባለው መሰረት በማርቆስ መሰረት ኢየሱስ ቸር መምህር ተብሏል። ኤክስ ነው ወጥቷል። ቸር መምህር የተባለበት አምላክ ብቻ ቸር መሆኑ ተነግሯል። ኤክስ ነው ወጥቷል። ይሄም ተግባባን። ቸር መምህርነቱን ተቃውሟል ኢየሱስ። አሁንም ኤክስ ነው ወጥቷል። ይሄም አልተቃወመም። ኢየሱስ ቸር መምህር የተባለበት ወጥቷል። ስለዚህ ስለ መልካም ነገር ተጠይቋል። የአረፍተ ነገሩ ባለቤት ተቀይሯል። አሁን ጥያቄው መጀመሪያ በነበረው መልኩ ቢሆን ኖሮ ምንድነው የሚሆነው? ኢየሱስም ስለምን ቸር ትለኛለህ ብሎ ሲል እንግዲህ ይሄ አነጋገሩን ስታየው ከአንዱ ከእግዚአብሔር በቀር ቸር ማንም የለም የሚለው ኢየሱስን እኔ አምላክ አይደለሁም እያለ እየተናገረ ነው። ሊትራሊ ማለት ነው። እኔ አምላክ አይደለሁም እያለ ነው እያለ ያለው ይሄን ነው። ኢየሱስ ስለዚህ አሁን መጀመሪያ ታምናለህ አንተ ምን ይማምናለህ? እሺ ቀጥል። አምናለሁ።
ቸርነቱ በዛኛው ቸርነት አይደለማ። ኢየሱስ ያወዳደረው ከሌላ ቸርነት ጋር ነው። አሁን ጥያቄ ልጠይቅህ፣ ለምንድን ነው ባለቤቱ የተቀየረው? ኦኬ እሺ፣ ስቲል ምንድነው ያስተራረክ ልዩነት ነው እንጂ ምንም የሚፈጠረው ኮንትራዲክሽን ዶክትሪናል ኢሹም የለም እዚህ ጋር። ምክንያቱም በሁለቱም መንገድ አንድ አምላክን ባለቤቱ ለምን ተቀየረ? መጀመሪያ እሱን ነገር ነው። እሺ ባለቤቱን የመቀየር የሆነ ሰው ፈልጎ የቀየረው ጉዳይ ሳይሆን ሁለቱም በተለያየ መንገድ ነው የዘገቡት። አይገጽ መጀመሪያ ላይ ማርቆስን የጠቀስከው ይሄንኛው ማቴዎስ ነው። ያ ከማን ነው ማርቆስ የጻፈው? ያ አክቹሊ ማቴዎስ ነው ከማርቆስ የጻፈው። እንደውም እንደዚህ አይነት ማለት ያው ማቴዎስ ከማን ነው የጻፈው? ከማርቆስ ነው። አይ ከማርቆስ ብቻም ሳይሆን እንደ አንድ ሶርስ ተጠቅሞበታል ተብሎ ይታመናል። ኦፍ ኮርስ የመጀመሪያው ጎስፔል እንደመሆኑ መጠን ነገር ግን ከተማረውም ደግሞ ጽፏል። ኢንቴንሽናል የሆነ ለውጥ አይደለም ይሄ። አይ አይደለም፣ ያተራረክ ልዩነት ነው። ያተራረኩ ልዩነት እንዴ ምን ሆነ ነው? ይቅርታ ኤቭራይም፣ ያተራረክ ልዩነት የሚባለው ስለ አንድ ነገር በሁለት መልኩ ሲተረክ ነው። ይሄኛው ግን ኮምፕሊትሊ የሀሳብ ልዩነት ነው ያለው ራሱ። የመጀመሪያ የጠየቀው ስለምን ቸር ትለኛለህ ሲለው ራሱን ነው። የሁለተኛው ግን ስለምን ትጠይቀኛለህ ነው ያለው። ሁለት የተለያዩ ነገሮች ናቸው። እና ደግሞ ከአንዱ አምላክ በስተቀር ቸር የለም ዜር ኢዝ ኖ ጋድ በት ዋን ዛት ኢዝ ጋድ ብሎ ነው ያስቀመጠው ማርቆስ ላይ። እዚህ ላይ ግን መልካም የሆነው አንድ ነው። ያ መልካም የሆነው ነገር ወደ ህይወት መግባት ብትፈልግ ትእዛዙን ጠብቅ ብሎ መልካም የሆነው አንድ ነው ብሎ ያለው አምላክን አይደለም ያለው። መልካም የሆነው አንድ ነው። ስለምን መልካም ነገር ትጠይቀኛለህ? ነገር ስለ ነገር ነው የሚያወራው። መልካም የሆነው ነገር ምንድነው? መልካም ስራ ምንድነው የምሰራው? ስለዚህ መልካም ነገር ለመስራት ወይም ደግሞ መልካም የሆነው አንድ ነው፣ እሱም ደግሞ ትእዛዙን መጠበቅ ነው ብሎ ነው ያስቀመጠው። እና ሁለት የተለያዩ ነገሮች ናቸው የሚጋጩ ኮምፕሊትሊ። አንድ እዛ ጋር የሚያወራው ስለ አንድ አምላክ ነው፣ እዚህ ጋር ደግሞ ስለ መልካም ነገር ስለ ትእዛዝ ነው የሚያወራው። እዛ ጋር የጠየቀው ስለ ቸር መምህር ስለምን ትለኛለህ ነው የሚለው፣ እዚህ ጋር ግን ትጠይቀኛለህ ነው የሚለው። አንደኛ ነገር። ሁለተኛ ነገር ደግሞ ማርቆስ መጀመሪያ ሶርስ አድርጎ ለሉቃስና ለማቴዎስ ሶርስ ሆኗል። ስለዚህ ማቴዎስ የወሰደው ሶርስ አድርጎ የወሰደው ከማርቆስ ነው አይተህ ከሆነ በዶክመንተሪ ሃይፖቴሲስ ጥናት ላይ ማለት ነው፣ የሲኖፕቲክ ጎስፔል በሚባለው ነገር ላይ። ስለዚህ ያ ራሱ ኢፌክት አለው። እንዴት እንደዛ ይሆናል ነው የተነሳችሁበት ፖይንት። ግን ኢብራሂም ታስታውሳለህ? የተነሳችሁበት መጀመሪያ የጠየቀው ጥያቄ ታስታውሳለህ? ከረሱል ሰለላሁ ዐለይሂ ወሰለም በፊት ስለ አምላክ ህሳቤ፣ ስለ ሞኖቲዝም ህሳቤ፣ ስለ አንድ አምላክ አስተምሮት ረሱል ሰለላሁ ዐለይሂ ወሰለም በቁርአን የተገለጠው የፈጣሪ ህሳቤ ያስተማረ አለ ወይ ነው ብሎ የጠየቀ። እንዴ ትሪኒቲን እኮ አይደለም ያስተማሩት ማለት ሐዋርያትም ነቢያትም ያስተማሩት ስለ አንድ አምላክ ነው ያስተማሩት። እዚህ ላይ ተቃውሞ አለ ኤቢ? እሺ አይ ተቃውሞ የለኝም። ጀስት አርጊመንት ላንሳል ነው። ጀስት መጀመሪያ ኢብራሂም አይነሳት ላይ ችግር የለውም። እሺ ሌላ ጊዜ ዲስከስ እናደርግበታለን። ነገር ግን አሁን የጠቀስከው ጋር ኡስታዝ ኦፍ ኮርስ አንድ አምላክን ያስተማሩት ክርስትናም አንድ አምላክን ያስተማረው አክቹሊ። ነገር ግን ያንን አንድ አምላክ እናንተ ከአይሁዳውያን ጋር አይስማማማ። ከአይሁዳኖች ጋር አንድ አይነት አይደለም የእናንተ የአንድ አምላክ አስተምሮት። ይሁን አይሁዳውያን ከሐዋርያት ጋርም አይደለም። አንድ አምላክ የሚሉት ለማን ነው? እናቸው ስትሪክት ዩኒታሪያን ናቸው። እንኳን እነሱና ሐዋርያቶችም ስትሪክት ዩኒታሪያን ናቸው። አንድ አምላክ ብሉይ ኪዳን ላይ አንድ አምላክ የሚል ስንት ጥቅስ አለ? ኧረ ብዙ ቦታ አለ። ለምሳሌ ዘዳግም 6:4 ነው አንድ ነው የጠቀስከው። ስንት ጥቅስ አለ? ኤብሮ ይነግራል። ኤብሮ ስንት ጥቅስ አለ? በቃላቸው ነው ሙስሊሞች የሚይዙት። ስንት ጥቅስ አለ? ብሉይ ኪዳን ላይ ስንት ጥቅስ አለ አንድ አምላክ የሚል? አራት ብቻ ነው ያለው። ከአራት ውጪ ታመጣለህ ይቢ ማለት አንድ አምላክ ኦኬ። ለምሳሌ አንድ አምላክ የሚል ባይብል ላይ አስተውሳቸዋለሁ አክቹሊ አራት ጥቅሶች ብቻ ናቸው ያሉት። ዘዳግም 6:4፣ ኢዮብ 31:32፣ ዘካርያስ 14:9 እና ሚክያስ 2:10 ላይ ነው። ከዚህ ውጪ አለ የለም። በኮንሴፕት ደረጃ ከኔ ውጪ ማንም የለም በሚልበትም ደግሞ ብዙዎች ማለት ነኝ እሱ እንትን ነው ከኔ በቀር ሌላ አምላክ የለም ምናምን የሚለው አይደለም። ስለ የተባለው አንድ አምላክ የሚለውን ትምህርት ነው ያልኩ። አዲስ ኪዳን ላይ ደግሞ አንድ አምላክ የሚል ጥቅስ ያለው 16 ቦታ ላይ ያለው የሚጀምረው ማርቆስ 16 ማርቆስ 12 30 ማርቆስ 12 31 29 ላይ 12 ላይ ይጀምርና ያዕቆብ 2:18 ላይ ያልቃል። አምላክ አንድ እንደሆነ ታምናለህ የሚለው ማለት ነው። የብሉይ ኪዳን 4 ጥቅሶች፣ የአዲስ ኪዳን 16 ጥቅሶችን አፖስቶሊክ ፋዘርስ ለአብ ብቻ ነው የሚሰጡት። ለአብም ለወልድም ለመንፈስ ቅዱስም ሰጥተው አያውቁም። ለአንድ ፐርሰን ነው የሚሰጡት፣ ለአብ ብቻ ነው የሚሰጡት። የሰጠህ ታውቃለህ? ኦኬ። አፖስቶሊክ ፋዘርስ መካከል
እሺ አይ ሰፊ ርዕስም ስለሚሆን አክቹሊ ስልክ የሚል ዘጋ ነው ነው የለም እንጂ ኖርማሊ ከኛ ትምህርት ጋር ነው የሚስማማው። ዋን ጋድ ዋን ፐርሰን ነው ብሎ ባይብል ላይም የለም አታገኝም። እስቲ ባይብል ላይ አታገኝም። ራሱ ግን የአፖስቶሊክ ፋዘርስ ላይ ራሱ አንድ አምላክ የሚሉት አንድ ፐርሰንን ነው ራሱ 3% አይደለም። እሺ እናወራበታለን፣ ችግር የለውም። አክቹሊ መጀመሪያዎቹ እናወራበታለን አይደለም እንዴ? በጣም እኮ ከባድ ክሌም ነው እኮ ኢብራሂም ያነሳብህ። ኖ አይ ኢብራሂም ያነሳው ከባድ ክሌም ነው። መጀመሪያ ላይ ያስተማሩት የአንድ አምላክ ነው አለህና ግን እንደው ለአንተ ብሎ ተወልህና ግን መጽሐፎቹም ራሱ ኦሪጂናል አውቶግራፊ የላቸውም ተበርዘዋል ምናምን ነገር ብለው አለ። እንደ ተጨማሪ እንደውም አድነዋል እንጂ የአንድ አምላክ አስተምሮት አንድ አካል አንድ ፐርሰን ነው። በባይብልም ብትሄድም በአፖስቶሊክ ፋዘርስም ብትሄድም በአዲስ ኪዳንም በጳውሎስ ጽሑፎችም ብትሄድ ማለት ነው። እሺ ችግር የለውም። እሺ ጳውሎስንም እሺ እና ብዙ ሆነ። እሺ በደም ሌላ ጊዜ መውሰድ ከፈለኩኝ ነው። ሁለተኛ ቅድም አይሁዳውያን ጋር ስትሄድ ስትሪክትሊ ዩኒቴሪያን አይደሉም። አንዳንዶቹን ሜቢ በደም ታውቀዋለህ። ዘ ቱ ፓወርስ ኢን ሄቨን የሚል ቲዮሪ ሁሉ አላቸው። ቲዮሪ ነው እሱ፣ ቲዮሪ ነው የነሱ አይደለም። የነሱ እንደዛ ብለው አያምኑም። ሰከንድ ቴምፕል ላይ እንደዛ ብለው አያምኑም። ስኮላሮችን የለም ራሱ ቱ ፓወርስ ኢን ሄቨን የሚለው የጻፈው ማን ነው? አይሁዳዊ ነው? አይ የመጀመሪያው አይሁዳዊ አይመስለኝም። ነገር ግን ብዙ 5 አካባቢ አይደለም እንደዛ ብለው ያምኑ ነበር ብለው የጻፈው እሱ መጽሐፍ ነው በአለም ላይ እንትን የተባለው እንደዛ ብለው ያምኑ ነበር ነው። ከግሪክ ፊሎሶፊ ጋር እነ ፊሎም የተመሳሰሉት ነገሮች ከባይብል ላይ የእንትኑ ሎጎ ምንድነው ሎጎስ የሚባለው ነገር ሁለተኛ አምላክ ነው ብለው አስቀምጠዋል። እንደዛ ብለው ያስቀምጡ ነበር። ሄሬቲክ ነው ተብሎ ነው የተወገዘው ራሱ እዛ ግሪክ ውስጥ የነበሩት ማለት ነው። ግሪካውያን የሆኑ አይሁዳውያኖች እንደዛ አይነት ትምህርት እነ ፊሎ ሁላ ሳይቀሩ እንደዛ ነው ብለው የሚያምኑት። ሁለተኛ አምላክ ብለው ነው የሚያምኑት። ሁለተኛ አምላክ የሚባል አለ። ሎጎስ ሁለተኛ አምላክ ነው። ሁለተኛ አምላክ ሰከንድ ዴትሮ ሁለተኛ አምላክ እንደነ ሰበርንሽ ማስተማሩ እሺ እንደነ አለው ፊሎ ያስተማሩ እሺ ፊሎም የቸርች ፋዘርስ ኤርሊ ቸርች ፋዘርስ ራሱ እንደዛ ብለው ነው የሚያምኑት። ሁለተኛ አምላክ ሌላ አምላክ ብለው ነው የሚያስቀምጡት ኢየሱስን ነው ከየብሉይ ሴንስ እንደሆነ ወደ ኮንቴክስታቸው ማየት ያስፈልጋል እንጂ ኢቭን ያስተፈለከው ከፈለክ ግን ዴትሮ ነው ያለው። ዴትሮ እኮ ነው ዴትሮቲዮስ እንዴት ይባላል? ሄትሮስና አሎስ ምንድነው ልዩነታቸው? አናዘር ኦፍ ዘ ሴም ካይንድ ነው ዲፈረንት ካይንድ ነው? አይ ዲፈረንት ካይንድ የሚል ሐሳብ አለው። ነገር ግን እሺ በደምብ ታዲያ እንደዛ አንደኛ እንደዛ ነው። ግን አሁን እሱ አይደለም ነጥቡ። አይሁዳኖች በአንድ ወቅት በሰከንድ ቴምፕል አካባቢ ላይ የነበሩ በእንትን ይሄ በግሪካውያኖች ጋር አብረው የግሪክ ፊሎሶፊ ያጠቃቸው ሰዎች ሄሬቲካል አክቲቪቲ ነበረ ብለው ነው እንጂ ያሉት ሜንስትሪም ወይም ሜንላይን የሚባለው አይሁዶች ቱ ፓወርስ ኢን ሄቨን ብለው ያምናሉ የሚል ትምህርት የለም በአይሁዳኖች ታሪክ ውስጥ አታገኝም ራሱ ማለት ነው። አይሁዳኖች በጣም ነው ፎልስ አሊጌሽን ነው። እሺ ጀስት እዚሁ ላይ ሜቢ መጽሐፍ ቅዱስ ላይ አንድ አምላክ አስተምሮ ነው ምናምን ስትለኝ ስለነበረ የአንድ አምላክ ለእስራኤላውያን ራሱንም እንደ አባት አይደንቲፋይ አድርጓል። እነሱም ደግሞ አባት እያሉ ጠርተውታል። በእስልምና ያንን ኮንደም ሲደረግ የአምላክ ኮንሴፕቱ ራሱ አይለይም። ኮንቨርት አታደርገው። መጀመሪያ አንድ አምላክ አንድ ፐርሰን ነው በሚለው እንስማማ። አባት ማለት ምን ማለት ነው የሚለው ከዛ በኋላ ወደ ሊንጉስቲካሊ እንመጣበታለን። ችግር የለውም እሱ። መጀመሪያ ግን ማለት ኢብራሂም ያቀረበው ክሌም በጣም አደገኛ ነው ማለት አንድ አምላክ አንድ ፐርሰን ነው ብሎ ነበር መጀመሪያ ላይ መግቢያው ላይ አንድ አምላክ አንድ ፐርሰን ነው ራሱ ሎጂካሊ ፎሎ ያደርጋል። ያኮ እንትና ኤቢኤ እንደ ኡስታዝ ትክክል ነው። ምናልባት ብትል እንኳን ታስታውስ እንደሆነ ሆሴ መጽሐፍ ላይ አባ ከዚህ በኋላ ባሌ ብለሽ አጠሪኝም ባሊም ብለሽ ጠሪኛለሽ እንጂ ብሎ ሲናገር ታያለህ አይደለ? አይደል? ለምንድን ነው እንደዛ ያለው? እስከ ስርዓቱ ትዘው ስለነበር ኮንቴክስቱ ማየት አለብኝ። ግን እንደዛ አይነት ሐሳብ ነው ገብቶኛል። ስሙ ነበር አይደለ? ግን የእግዚአብሔር ስም ነው ባሌ። አይ ባሌ እያሉ ይጠሩትም አክቹሊ ከሙታፈር ካላገላለጽ ነው። ይሄ ራሱ እኮ ይጠሩበት ነበር ነው መጀመሪያ አይደለ? አይ ራሱን በዛ አይነት መልኩ አይደንቲፋይ አድርጎታል እንጂ እነሱ ባሌ ብለው ጠርተውት አያውቁም። ኦኬ አንድ ጊዜ ነው። እሺ ጥቅሱን አንዴ። እሺ ሜታፎሪካል ኤክስፕሬሽን ነው ጥቅሱን አጠሪኝም እያለ የሚገልጸውን ከሆነ ብታይ ግን ስልኬ ሊገዛ በማንኛውም ሰዓት ሊዘጋ ይችላል። እንቀጥልሽ ችግር የለውም። ሌላ እንትን ከፈትኩኝ አለለ የፈለግኩት አንደኛ ከሁለት አንግል ልናየው እንችላለን። ከሁለት አንግል ማለት ነው። አንደኛ ምልክ ለዛ ነው ቅድም ተበርዟል ብዬ ስልህ ሁሉም ነገር አንድ አይነት ነው ብዬ አላምንም ነው። ገብቶሃል አለ የአንድ አምላክ አስተምሮ አለ፣ ግን የተበረዘ መጽሐፍ ነው። ለዛ ነው መጀመሪያው ነው ያስቀመጥኩልህ። እዚህ ላይ ነው አይደለ ጥቅሱ ያለው። ጥቅሱ ያለው ምንድን ነው የሚለው?
ስለዚህ እንሆ ማን ነው አባብላታለሁ ወደ ምድረ በዳም አውጣታለሁ። እሺ እዚህ ይቀጥልና እዚህ ይመጣል። በዚያም ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም። ዳግመኛ ምን ማለት ነው? ዳግመኛ ማለት እንደገና ወይም ድጋሚ ሁለተኛ እንደዛ ጠሪኝ ማለት ነገር። ድሮ ጠርተውት ነበር። አይ ሜታፎሪካል ኤክስፕሬሽን ነው ብዬ ነበር ከቅድም ጀምሮ እንጂ ከነሱ አጠራራቸው እኮ ኤክስፕሬሽኑ አባባሌ ገብቷል። አሁን ቅድም እኮ ነገረኛለሁ። ባል ነው በዓል ነው። በዓል ከሆነ እኮ አክቹሊ የአምላክ ሰው ነው። በዓል ማለት ነው። በዓል ማለት ጌታ ብለሽ አትጠሪኝም ዳግመኛ ግን ባሌ ብለሽ ትጠሪኛለሽ ነው የሚለው። ስለዚህ ቋንቋ ሊንጉስቲካሊ ሲመጣ የተበረዘ ነገር አለው ነው እኛ ፖይንታችን። ለምን ባይብል ላይ ብሉይ ኪዳን ላይ የበሬው ባለቤት በሬው ቢገደልበት ካሳ ይከፈለው ይላል። የበሬው ባል እያለ ነው። በሬው ሚስት ሆኖ ነው የበሬው ባለቤት አይደለም። የበሬው ባለቤት በሬው ቢገደልበት እኮ እንጂ ባል ነው ማለት ነው። የበሬው ባል ነው ማለት ነው አንተ እንደምታስበው። ኧረ እኔ እንደዛ አላሰብኩም። አይ እንደምታስበው ማለት እንደዛ ነው ወይ ማለት ፈልጌ ነው። እንትን አርጊመንትን እያቀረብኩኝ ያለው አይባብሽ። እሺ አይ አይደለም። ለኢሳይያስ 54 ላይ ፈጣሪሽ ባልሽ ነው የሚለውን ባልሽ ብለው ተርጉመውታል። ባለቤት የሚለውን ምን ትላለህ? ያ ባለቤትሽ ነው የሚለውን ሜቢ ከኮንቴክስቱ አንፃር በሌላም ስፍራ ላይ ሀዝባንድ ነው የሚለው እንግሊዝኛውን አሳየው ከፈለክ። ሀዝባንድ ብሎ ነው ያስቀመጡት። ባል አማርኛውም ላይ ባል የሚለውን ነው እኮ እንደዛ ነው። ሀዝባንድ ነው ወይ ፈጣሪ ሀዝባንድ ነው ወይ ነው? ኦሪጂናሊ የነበረው ባለቤት ነው ለማለት የተፈለገው። ያ ከሁለቱም አንፃር ቢሆን እኮ ስቲል ባል የሚለውንም ወስደህ የሆነ ትዳርን አትመሰረትም ባለቤትነትን እንጂ። ኦኬ ጥሩ። አሁን ወደ ኤብሮ ሐሳብ ትመለሳለህ። እንትን ላይ ባይብል ላይ አብ የሚለው የዕብራይስጥ ቃል ምን ትርጉም አለው? ስንት ትርጉም አለው? አብ የሚለውን አክቹሊ ለባለቤትነትም የሚያስቀምጥበት ጊዜም አለ። ሞር ግን ቴዎሎጂካሊ እንደ እንትን ያመጣዋል። ምንድነው እንደ ሪሌሽንሺፕ ያመጣዋል። ዲክሽነሪ ላይ ስንት ትርጉም አለው ነው የጠየቅኩ። ዲክሽነሪ ላይ አብ የሚለው የዕብራይስጥ ቃል ስንት ትርጉም አለው? ቼክ አላደረኩትም ግን ገዢ የሚለውንም ትርጉም አለው። ከአምስቱ ትርጉም ውስጥ አንደኛው ኦሪጂኔተር ነው የሚለው። ኦሪጂኔተር የሚል ትርጉም አለው። ኦሪጂኔተር ሚክያስ 2:10 ላይ ለሁላችን አንድ አምላክ ያለ አይደለምን? አንድ አባት አንድ አብም ያለን አይደለምን ብሎ ነው የሚያስቀምጠው። አንድ አብ ገብቷል። አባት ሲባል እንትን አይደለም ራሱ አብ ማለት ኦሪጂኔተር ማለት ነው። ራሱ አብ የዕብራይስጥ ቃል ቁርአን ላይ ኦሪጂኔተር የሚል ጥቅስ አላህ ኦሪጂኔተር እንደሆነ የተጠቀሰበት ጥቅስ አለ። ታውቃለህ ይሄንን? አይ በዛ አይነት መልኩማ ብዙ ይኖራል። ኦፍ ኮርስ ጌታ ስለዚህ እንደዛ ነው። ቀጥል ኤብሮ። ያ አክቹሊ ከምን አንፃር መሰለህ ለምሳሌ